አቶ ጌታቸው ረዳ ያመኛል ሲሉ ተናገሩ። ያመማቸው ምናቸውን ነው የሚለውን ለእናንተ እናቀርባለን። ሌሎች መረጃዎች አሉ። ሰብስክራይብ ማድረጋችሁን አትርሱ። አብራችሁ ስላላችሁ እናመሰግናለን። ሰብስክራይብ አድርጉ። አሁንም በዛሬው ዕለት በሃርመኒ ሆቴል አንድ የውይይት መድረክ ተዘጋጅቶ ነበር። ይሄ የውይይት መድረክ ሰላም ዲሞክራሲና ልማት በትግራይ የሚል ርዕስ ያለው ውይይት መድረክ ነበር። በዚህ ውይይት ላይ የተለያዩ ሐሳቦች ተነስተው ነበረ። የተለያዩ ተሰብሳቢዎችም ነበሩ። በዋናነት የውይይቱ መድረክ ዋነኛ ጭብጥ የሆነው ሚዲያዎች በትግራይ ክልል ውስጥ ምን አይነት ሚና ይኖራቸዋል፣ በተለይ የማህበራዊ ሚዲያ ላይ የሚሰሩ ወገኖች ምን አይነት ሐሳብ ወይም ደግሞ ምን አይነት ሂደት ማድረግ አለባቸው ወይም ደግሞ ምን አይነት ሐሳባቸውን ለማድረስ ምን አይነት ዓላማ ይዘው መንቀሳቀስ አለባቸው የሚል ጉዳይ ነው የተነሳው። ይህ ውይይት የተካሄደው ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ወይም ሲአርፒፒ ከትግራይ ብሮድካስቲንግ ሰርቪስ ወይም ደግሞ ቲቢኤስ ጋር በመተባበር ያዘጋጀው መድረክ ነው። እንግዲህ እዚህ ውይይት ላይ ነው እንግዲህ የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ የተገኙት። በዚህ ውይይት ላይ እንግዲህ ንግግር አድርገዋል። እንግዲህ እሳቸው እንዳነሱት ከሆነ በአሁኑ ወቅት ከጠቅላይ ሚኒስትሩ ጋር የልማት ስራዎችን ለመጎብኘት በሚጓዙበት ወቅት የቅናት ስሜት እንደሚሰማቸው ተናግረዋል። ይኸውም ባለው አጠቃላይ ሁኔታ በአገሪቱ እየተካሄደ ነው ያሉት የልማት ስራ በትግራይ ውስጥ ቅንጦት በመሆኑ ምክንያት ይሄም ለእርሳቸው ህመም እንደሆነባቸው ነው የተነገረው። እንግዲህ የተናገሩት ህመም የሆነባቸው በሌሎች አካባቢ ተመልክቼዋለሁ፣ ታዝቤዋለሁ ያሉትን የልማት ስራ በትግራይ ክልል ውስጥ ለማየት አልመቻሉ ነው። እንግዲህ ይሄ ህመም ወደ የት አይነት እንቅስቃሴ ይወስዳቸዋል የሚለውን አብረን ነው የምናየው። ነገር ግን እርሳቸው እንዳሉት እንግዲህ በጥቂት ወራት ውስጥ መቀሌ ለመግባት የተለያዩ ስራዎች እንደሚከናወኑ ተናግረው ነበር። እርሳቸውም አባል የሆኑበት ሌሎች ጓዶቻቸውም በአመራርነት የሚዘውሩት የትግራይ የሰላምና ለውጥ ምክር ቤት የሚባለው ተቋም ይህንን እሳቸው ያነሱትን በ3 ወራት ውስጥ መቀሌ መግባትን እቅድ የመተግበር ኃላፊነት ተጥሎበት ነበር። ሆኖም ግን እስካሁን ድረስ ተጨባጭ ለውጦች እየታዩ አይደለም። እዚህ ጋርም ደግሞ በትግራይ ክልል የልማት ስራዎች እርሳቸው ተመለከትኩት ባሉት ልክ እየተከናወነ አለመሆኑ ደግሞ ህመም ሆኖባቸዋል። ይሄን ህመም ለመሻር ወይም ደግሞ ለማስታገስ ምን አይነት ሐሳብ ወይም ደግሞ የመፍትሄ አቅጣጫ ያስቀመጡ የሚለው በእጅጉ አወዛጋቢ ነው የሚሆነው። ምክንያቱም ይችን ሐሳብ ብቻ ነው አንስተው ከመድረክ የወረዱት ወይም ደግሞ ይሄን ሐሳብ የሚቀጥል ዝርዝር ደጋፊ ሐሳብ አላነሱም ማለት ይቻላል። እንግዲህ አክለውም ከዚህ ውጪ ደግሞ ከላይ ከጠቀሱት ውጪ አክለው የህወሓትን ህልውና ለመቀጠል የትግራይ ወጣቶች በአስገዳጅ ሁኔታ እየታፈሱ በመቶ ሺዎች የሚሆኑት ደግሞ እንዲሰደዱ በማድረግ በክልሉ ያለውን ማህበራዊና ኢኮኖሚያዊ ቀውስ ወደ ከፋ ደረጃ እንዲደርስ እየተደረገ ነው ያለው ሲሉ ገልጸዋል። እንግዲህ ይሄ ሁኔታ ወይም ደግሞ እነዚህ አጠቃላይ ሁኔታዎች በዚህ ከቀጠሉ የትግራይ ህዝብ በቋሚነት ልክ እንደ ሶሪያውያን ሁሉ ተሰዳጅ እንደሚሆንና በየአቅጣጫው ሊበተን እንደሚችል ስጋታቸውን አመልክተዋል።
እርሳቸው እንግዲህ ህወሓትን አንድ ቡድን ወይም ደግሞ የሰዎች ይሄ ተራ ስብስብ አድርገው ነው የገለጹት፣ ወይም ጉጅላ ይሉታል በትግርኛው። ህገ አራዊት የሚሉትን አዋጅ በማውጣት ከጦርነት የተረፈውን የትግራይ ወጣት ለሁለተኛ ጊዜ ለጦርነት በግዴታ እያሰማራ ይገኛል የሚል ክስ አቅርበዋል። ይሄ ክልል ከስልጣን ከጠማቸው ሰዎች እጅ ነጥቆ የማውጣት አስፈላጊ የሆነበት ጊዜ ላይ ተደርሷል ሲሉ ተናግረዋል። ይሄ አስፈላጊ ጊዜ እንግዲህ እንዴት ነው የሚጠቀሙት የሚለውን እንግዲህ አብረን የምናየው ይሆናል። ወደ ጉባኤው ስንመለስ ግን ወይም ወደ ውይይት መድረኩ ስንመለስ የቲቪኤስ ቴሌቪዥን ከፍተኛ አመራር የሆኑትና ኢትዮጵያ ውስጥ የተለያዩ ድራማዎችን በማዘጋጀት የሚታወቁት አቶ ጥላሁን ታፈረ የውይይቱ ዋና መሪ ወይም ደግሞ የውይይት መድረኩን የሚመሩት ሰው ነው ነበረ። በዚህ መድረክ ላይ የተለያዩ ሀሳቦችን ያቀረቡ ሰዎች ነበሩ። ዶክተር ሙዝ ግዳ የተባሉ ምሁር ከመቀለ ተቀርጾ የተላከ የቪዲዮ መልእክታቸው ለተሳታፊዎች ቀርቧል። አዎንታዊ የሆነ የሰላም ምህዳር ለመፍጠር የሚዲያ ሚናም እንዴት መሆን አለበት በሚለው ጉዳይ ዙሪያና አዎንታዊ ሰላም ወይም ደግሞ ኦፕቲሚስቲክ የሆነ የሰላም ሁኔታ ምን ማለት ነው? ሰላም ሲባልስ ተጠያቂነትና ነጻነት እንዲሁም ፍትህ የተረጋገጠበት ሁኔታ ነው በማለት የተለያዩ ጥያቄዎችን እያነሱ ሀሳባቸውን የገለጹበት ቪዲዮ ታይቷል። ጦርነት ስለቆመ ብቻ ሰላም አለ ሊባል እንደማይችል የገለጹት ዶክተር ሙዝ በትግራይ ያሉት ሁኔታዎች ከከፋ እጅግ በጣም ወደ ባሰ ሁኔታ እየሄዱ በመገኘታቸው ሙሉ እና አዎንታዊ የሆነ ሰላም ለመፍጠር የሚዲያ ሚና እጅግ በጣም አስፈላጊ የሆነበት ጊዜ ላይ ተደርሷል ብለዋል። በሌላ በኩል ደግሞ ለውይይት መነሻ የሚሆን ሀሳብ የአውራምባ ታይምስ የበይነ መረብ ሚዲያ ዋና አዘጋጅና ማኔጂንግ ኤዲተር የሆኑት አቶ ዳዊት ከበደ አቅርበዋል። በትግራይ ነጻ የሚባል ሚዲያ እንደሌለ አውስተው የሚዲያ ነጻነት ከዚህ ቀደምም አፈና ሲበዛበት እንደነበር አሁንም እጅግ በጣም በሚያስደነግጥ ሁኔታ በወጣው አፋኝ ባሉት አዋጅ መሰረት ሚዲያዎች ነጻ ሆነው በትግራይ የሚንቀሳቀሱበት እድል በእጅጉ ጠባብ ስለመሆኑ አመልክተዋል። እንግዲህ በዚህ እና በሌሎች ሀሳቦች ላይ በመመስረት ተሳታፊዎች ውይይት አድርገዋል የሚል መረጃ ነው የተሰራጨው። ወደ ኤርትራ ስንሄድ የኤርትራ የማስታወቂያ ሚኒስትር የሆኑት አቶ የማነ ገብረ መስቀል በትዊተር የኢትዮጵያ መንግስትን በእጅጉ ወቅሰዋል። ትዊተር ላይ ባስተላለፉት መልእክት እንግዲህ ትርኢት፣ ማስፈራራት፣ ማታለል፣ የሐሰት ወሬና አደናጋሪ መረጃዎችን ማሰራጨት የብልጽግና ስርዓት ዋነኛ መሳሪያዎች ናቸው ያሉ ሲሆን ይህ ደግሞ ስርዓቱ በራሱ የፈጠራቸውን ውስጣዊ ቀውሶችን ለመሸፈንና የጎረቤት ሀገራትን ሉዓላዊነት ለመጣስ የሚጠቀምባቸው በራሱ በፓርቲው ብልሃት የተሞሉ መሳሪያዎች መሆናቸውን ገልጸዋል። በመጨረሻም ሚኒስትሩ የኤርትራ መንግስት ለሀገሩ ሉዓላዊነት አሳልፎ የሚሰጥበት ምንም አይነት ምክንያት የለም ወይም ደግሞ በሐሰተኛ ፕሮፓጋንዳ የሚረበሽበት ሁኔታ የለም በማለት ገልጸው እንግዲህ እርሳቸው የፖትምኪን ስትራቴጂ ያሉት አካሄድ በመጨረሻ በባዶነት ወይም ደግሞ ያለምንም ውጤት ያበቃል ሲሉ ስለማስጠንቀቃቸው ነው የተዘገበው። እንግዲህ ከነገ ጀምሮ በትግራይ የሚገኙ የመንግስት ቢሮዎች ለስራ የሚጠቀሙትን መኪና በግዳጅ ለተዋጊው ኃይል እንዲያስረክቡ ተነግሯል።
ከነገ ሐምሌ 1 ቀን ጀምሮ ለጦርነት ወይም ደግሞ ለአጠቃላይ የመከላከል ግልጋሎት መስጠት አለባቸው ተብሎ እነዚህ የመንግስት መስሪያ ቤት ወይም ደግሞ ቢሮዎች የሚተገለገሉባቸው መኪኖች ወደ ሰራዊቱ ወይም ቲዲኤፍ ወደ ተባለው ኃይል ገቢ እንዲደረግ ትዕዛዝ ስለመተላለፉ ተነግሯል። በነገው ዕለት እንግዲህ ይሄን ጉዳይ ምን መለከተው ይሆናል ምንስ ደረጃ ደረሰ የሚለው ማለት ነው። ወደ ዕዳጋ ሐሙስ ስንሄድ በይፋ ወታደራዊ አፈሳ ተጀምሯል የሚል መረጃ እየወጣ ነው። እዛ አካባቢ ያለው ህብረተሰብም እንግዲህ ይሄን ጉዳይ በእንቢተኝነት ስለተወጣው ወይም ደግሞ አይሆንም በማለት ምክንያት ይሄ አፈሳ እንደተቋረጠ ተነግሯል። ነገር ግን ከሐውዜን ከአጽቢ ከስንቋጣና ከሳሲስ አካባቢ የገጠር አካባቢዎች ለስራ የሚመጡትን ግን ወጣቶች እየታፈሱ ስለመሆናቸው የመረጃ ምንጮች አመልክተዋል። አንዲት ነጭ ፒካፕ መኪና እየዞረች ወጣቶችን በማፈስ ስራ ላይ ከታጣቂዎች ጋር ስለመጠመዷ ነው የተነገረው። ከ10 ቀናት በፊት ደግሞ ከመቀሌ አይደር አካባቢ ታፍሰው የተወሰዱ ወጣቶች በሱዳን ስለመድረሳቸው ለቤተሰቦቻቸው ተደውሎ እንደተነገራቸው ተዘግቧል። እንግዲህ በሱዳኑ ጦርነት ላይ አርሚ 7 እና አንድ ሌላኛው አርሚ አሁን ስሙ ለጊዜው የተዘነጋን አርሚ እየተሳተፉ እንደሚገኙ መረጃዎችን አጋርተናችሁ ነበር። በተለይም የአሜሪካ መንግስት አንድ ህግ ስራ ላይ ለማዋል ጫፍ ላይ ደርሷል። ይሄውም ቲዲኤፍ የተባለውና በተለይም አርሚ 7 የተባለውን ኃይል በአሸባሪነት በመፈረጅ የሱዳን ሰላም ጠንቅ ናቸው በማለት አጠቃላይ አካሄዳቸው ላይ ገደብ ይመጣል እንቅስቃሴ ነው የተደረገው። እንግዲህ ይሄ እስከምን ይደርሳል የሚለው ምን ይሆናል። ነገር ግን እነዚህ ወጣቶች ቅድም የጠቀስናቸው ስልጠና ላይ እዛ ሱዳን ባለው ወታደራዊ ካምፕ ውስጥ ነው ያሉት የሚለው ጉዳይ እንግዲህ እስካሁን አልተረጋገጠም። አዲስ መረጃዎች ካሉ እንግዲህ እናጋራችኋለን። በመጨረሻ የአማራ ክልል የእስልምና ጉዳዮች ከፍተኛ ምክር ቤት ከግንቦቱ ጠቅላላ ምርጫ ማግስት የምሽት ሶላት አሰግደው በሚመለሱ ኢማሞችና ሰጋጆች ላይ የተኩስ ሩምታ በመክፈት ግድያ እየተፈጸመ ይገኛል ሲል ከሷል። ምክር ቤቱ ታስቦበት በሚመስል ባለው መልኩ በኢማሞችና የመስጂድ ሀዲሞች ላይ እስከ መኖሪያ ቤታቸው ጭምር በመሄድ ዛቻና ማስፈራሪያ የተፈጸመባቸው ይገኛል ብሏል። የድርጊቱ ዓላማ ሙስሊሙን ህብረተሰብ ከፍተኛ ስነልቦና ጫና ውስጥ መክተት ነው ያለው ምክር ቤቱ የጉዳዩን አሳሳቢነትና አስደንጋጭነት በመረዳት ከመንግስት አካላት ጋር በመወያየት ችግሩን ለማክሸፍና ለመከላከል ጥረት እያደረገ ስለመሆኑ ነው የገለጸው። እንግዲህ በአማራ ክልል ያለው የጸጥታ ሁኔታ ይታወቃል። ከዚህ ቀደምም አንድ ኢማም በዳንግላ ከተማ መገደላቸው የሚታወስ ነው። እንግዲህ አሳሳቢ ስለመሆኑ ነው ይሄ መግለጫ ያመለከተው። በመጨረሻ የአዲጎዳ የሚባል አካባቢ ያለ ትግራይ ውስጥ እዛ አካባቢ ወጣቶች አፈሳውን በመቃወም ያደረጉትን እንቅስቃሴ የሚያሳይ ምስል ወጥቷል። ይህን ምስል ለእናንተ እናቀርብና እንሰናበታችኋለን። መልካም ጊዜ ይሁንላችሁ። ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ሁኑ። Gafavi